ቤተሰቦቼ እንግዲህ አብርሽ በሰላም ተመልሷል ወደ ራሱ ማለት ነው። ደስ ብሎኛል እንደዚህ ሆኖ ስላየሁት ማለት ነው። እና በነገራችን ላይ ማለት ነው ሁላችሁም በጣም ተጨናንቃችሁ ነበር፣ አብርሽ ምን ደረሰ እያላችሁ ማለት ነው። እንግዲህ አብርሽ በሰላም ወደ ራሱ ተመልሷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ ውድ ቤተሰቦቼ ማለት አብርሽ ካሁን ወዲህ ማወቅ ያለበት ነገር ቤቱና ልጁ ሚስቱን ነው እንደኔ ማመን ያለበት። ምክንያቱም እዚህ ጋር በቀል የተጀመረ ነገር መጨረሻው ደግሞ ጥሩ አይመጣም ብዬ ነው ማስበው። እና በነገራችን ላይ አቤላ እኔ አላቅም እንዴት ብዬ ራሱ ስለሱ መናገር እንደምችልም ለራሴ ያፍራለሁ ማለት ነው። የሰሩትን ሰርተው ያረጉትን አርገው ዛሬ ማልቀሳቸው እኔ ምን እንደሆነ አላቅም። ሲቀጥል ሄርሜላ ገና አሁንም ማለት ነው እኔ ያስደስትሃለሁ፣ ምንም ነገር አላስከፋህም፣ እንድትስቅ ነው ማድረግህ፣ በህይወትህ እንደማስደስትህ ነው አንቺ አታስደስችው አብርሽን። እውነቴ ነው ምለሽ፣ እውነት ለአብርሽ ቦታ ካለሽ አብርሽን በቃ ደስተኛ ሆኖ ሊኖር ከፈለግሽ ከህይወቱ ውልቅ ብለሽ ውጪ ማለት ነው። ተውት በቃ ልጁ ይኑርበት ማለት ነው። እስቲ ትንሽ ጊዜ እረፍት ስጡት። ሰው እንኳን የታመመ ሰው ትንሽ ጊዜ መላላስ ምን አመጣው? እሺ ልጁ አሞታል አይደል? ደክሞታል አይደል? በድካም ላይ እንደዚህ መላላጥሽ መሳሳሙ ምናምን ምን አመጣ እንዴ? ሙሽራ መሰልሽ እኮ እንዴ! አብርሽ ነው እንጂ የታመመ እኮ አንቺ አይደለሽም። አንሶላ ውስጥ ገብተሽ የምትተኙ ማለት ነው፣ ከሱ ጋር ቁጭ የምትዩ። በቃ አሞታላ አላፊ አድርገው ቢለሽ ወደ ቤትሽ ወደ ባልሽ ግን ለምንድን ነው ማትመለሽ? አንቺ ዝሙተኛ ቆሻሻ ሴት ማለት ነው። ባልሽ ልጅሽ እንዴ ልጅሽ ጋር አትሄጂም እንዴ? ልጅሽን አታሳድጊም እንጂ? አንቺ ነውር እኮ ነው። ባለ ትዳር እኮ ነው አብርሽ ማለት። በቃ እውነት ለአብርሽ ሰላምን ከፈለጋችሁ ሁላችሁም ከህይወታችሁ ውጡ ማለት ነው። አቤላ ደግሞ አንተ አስመሳይ ነህ፣ የጓደኛ ቡዳ ነህ፣ የጓደኛ ነቀርሳ ነህ። እውነት እናንተ ማለት መታሰር ነበረባችሁ። እኔ በዛ ቦታ ብሆን እውነቴ ነው የምላችሁ እናንተ ከስሼ ነበረ ማስይዛችሁ ማለት ነው። በቃ በሰው ህይወት ውጡ፣ ይበቃችኋል። እንዴ ይሄ ልጅ አሳደጋችሁ፣ አበላችሁ፣ ለዚህ ደረጃ አበቃችሁ። እያንዳንዳችሁ ስልክ ማትይዙ ስልክ እንኳን አውቃችሁ የማትይዙ የነበረ በሩታና ባብርሽ ፈመሳችሁ፣ ትልቅ ደረጃ ደረሳችሁ። በቃ ካሁን ወዲህ እናንተ እኮ ትልልቅ ሰዎች ናችሁ እኮ። እስቲ ለራሳችሁ ለአንዳችሁ አግቧት። እስቲ ለአንዳችሁ ለትዳራችሁ ለቤታችሁ አውላት ማለት ነው። ይሄ እኮ ባለ ትዳር ወንድ ነው። በጣም አያስጠላም? በጣም አያደብርም እንዴ? አመት ለአመት ድራማውን ውሸታችሁ። በነገራችን ላይ እኛንን ጥፋተኛ፣ እውነት ኦዲየንስ ነው ጥፋተኛ። ለምን እንደሆነ ታውቃላችሁ? ሁልጊዜ የሆነ ነገር ይዘው ቢመጡ አብርሻውን እውነቴ ነው ምላችሁ አላህ ያርገውና የሴጣን ጆሮ ይዘጋና ማለት ነው። በዚሁ አጋጣሚ ሊሞቱም ይችላሉ እኮ እንደዚህ በየጊዜ አብርሽ ከልጅነቱ ጀምሮ ሐኪም ቤት ማይገባበት ጊዜ የለም። እውነት አንዳንዴ እኔ ሳስብ ሩታ እውነቷ ነው፣ ከህይወቷ የምታስወጣ ሰው ነው ያስወጣችሁ ላለው። መልሼ ደግሞ ሳስብ እኔ እንጃ አብርሽ በዙሪያው ያሉ ሰዎች ምናምን አታለውት የሆነ የዋህነቱ ይዞት ነው እንጂ በሩታ የሚጨክን አንጀት የለውም እላለሁ። ተመልሼ ደግሞ ጸባዩን ምኑን እሺ እሺ ይላታል እሱ ራሱ ማለት ነው። በዚህ ልክ ለምንድን ነው እሺ የምትላት? ለምንድን ነው የምትሰግድላት? ለዚች እኮ የሚሰገድላት ሴት አይደለችም። አረ በፈጠረሽ እንደው ፈጣሪሽን ፍሪ። እውነት ሰውን ካልፈራሽ ለሰው ቦታ ባይኖርሽ ክብር ባይኖርሽ እንኳን ፈጣሪሽን ፍሪ። ፈጣሪሽን ፈርተሽ እንኳን በቃ ከልጁ ህይወት ውጡለት። እስቲ ተውት። ለብቻ ጊዜው ስጡት። ለብቻ እንዲያስብ ለብቻ ቁጭ ብሎ የትኛው ይሻለኛል፣ ትዳር ይሻለኛል ወይስ እንደዚህ መንዘላዘል ከውሽሚት ጋር መሄድ ይሻለኛል ብሎ አውጥቶ ሊያወርድበት ደግሞ ጊዜ ስጡት ማለት ነው። የዛሬ ቪዲዮ እንደምታዩት ማለት ነው በማልቀስና ምን ላርግልህ፣ ምን ልስራለህ እንዴ? ምን ልታረጊለት ነው? ምን ልሰሪለት ነው? ልታረጊለትማ ልትሰሪለት ከፈለግሽ ማለት ነው ከህይወቱ ውጪ በቃ ተይው፣ ይኑርበት፣ ከሚስቱ ጋር ይታረቅ፣ ከሚስቱ ጋር ሰላም ይፍጠር። እንዴ እየመጣሽ ደግሞ አትረብሺ ማለት ነው። አሁን እኔ በነገራችን ላይ ማለት ነው እውነት ሩታ ምን አይነት ስሜት ይሰማታል? እኔ አላቅም። ከምር በጣም ጀግና እኮ ናት። እኔ ሳላደንቃት አላልፍም እኮ በዚህ ሁኔታ ከሆነ እኔ እውነቴ ነው የምላቸው ሁላችሁም ተባብረው ነው የሚሰሩት እንጂ አቤላም በዚህ ናክል የወረደ ጭንቅላት አለው ብዬ አላምንም። ምክንያቱም ትላንትና አብሮት ያሳደገው ልጅ ትልቅ ደረጃ ያደረሰው ልጅ ልብሱን ቤቱን ቁጭ ብሎ ሚስቱን ወጥ ሰርታ ምን ሰርታ ምግብ ሰርታ ያበላችሁ ሚስቱን ዛሬ እንደዚህ አድርጎ ይረግጣታል ብዬ አላምንም። ይሄንን ነገር በትክክል የሆነ ነገር አለበት። ያንም እኔ የሚመስለኝ በቃ ሩታን ለመጉዳት ሩታን ለማናደድ ወይም ደግሞ ሞር አንዳንድ ያላ
በባህሪው አብርሽ ምን አለበት መሰላችሁ ይቅርታን መጠየቅ በጣም ከባድ ይሆንበታል አብርሽ ማለት ነው። እና በቀላሉ መንገድ ሩታን ሴትን አምጥቶ በሴት በማስቀናት በቃ ሴት ባመጣ ቁጥር እኔ እንጂ አላውቅም። መፈቀር ማለት ለአንተ ምንም አይደለም እኮ እና ወይም ደግሞ አብርሽ በዚህ ናክል ሴቶች ይወዱታል፣ አፈቀሩት፣ የፍቅር ጥያቄ አቀረቡለት እንዲባል ፈልጋችሁ ከሆነ ይሄ ተሳስታችኋል። ምክንያቱም ለአብርሽ ማንም ያፈቀረው የለም። ሩታንም ቢሆን አፈቀራት እንጂ አላፈቀረችውም። የፍቅር ጥያቄ እንድታቀርብ ያው ለድንቀት ምናምን ለሰብስክራይብ እንዴትም በዛን ሰዓት ደግሞ የነበረበት ውሸት ራሱ ያውቃሉ። እና ያንን ነገር እንዴት እንዳይባል ነው እንጂ በእርግጠኛ ሆኜ ነው የምነግራችሁ። ሩታ ለአብርሽ የምንም የፍቅር ጥያቄ አላቀረበችም። ያው አቅርቢ ተብላ ነው፣ ተውኝ ተብላ ነው። እና ያንን ነገር አስባ አሁን ደግሞ ዛሬ ለሄርሚላ እንደዚህ ነገር ብትሏት ምንም ችግር የለበት እኮ መፈቀድ። ነገር ግን ሄርሚላ አብርሽን የምታፈቅርበትና ፍቅር የምታቀርብበት ቦታ ነው ወይ ያለው? እኔ ግራ የሚገርመኝ አቤላ ራሱ አንተ ትሆንሃለች፣ ሁልጊዜ ለፋህ ደከመህ ከጎንህ የነበር ነው እና ምን ይሁን አብርሽ ምን ይሁን ታዲያ? ታንቆ ይሙት እንዴ? በጎኑ ማንኛውም ጓደኛ እኮ ሲቸግር ከጎኑ ይኖራል አይደል? ማናችንም ቢሆን የቸገራቸው ጓደኞቻችን ብንሆን እንረዳቸዋለን፣ እናግዛዋለን። ነገር ግን እድሜ ልክህ ማለት ነው ሌላ ጨዋታ አትጨምርም። በቃ ሌላ ነገር አትሰራም። ሌላ ንግግር አምጥተህ አትናገርም። ሁሌም አንተ ተጎድተሃል፣ አንተ ተሰብረሃል፣ አንተ ስታለቅስ ከጎንህ ማንም አልነበረም፣ እኔ ነበርኩኝ። ታዲያ ምን ያርግህ? ብትኖርስ ምን ችግር አለው? አብርሽ እኮ ለአንተ ከዛ በላይ ለፍቶልሃል አይደል? ከዛ በላይ ደክሞልሃል አይደል? እዚህ ደረጃ ወጥተህ እንደዚህ ለመናገር ታዋቂ ለመሆን ፌመስ ለመሆን እኮ እድሜ አብርሽ ነው አይደል? ለዚህ ደረጃ ያደረሰህ አንተ አቤላ ማለት ነው። ምን ችግር አለው ለጓደኛህ ብዙ ነገር ብትሆን ማለት ነው። ደግሞ ሲቀጥል ምን ሆንከለት? አንተ እኮ ቤትን የበጠበጥክበት ማለት ነው። በመጀመሪያ ደረጃ ሩታ ከቤት እንድትወጣ አረግ፣ በቤት እንድትሸኛት አረግ፣ ያለችበት ተናገር ስትባል እምቢ ያልክ ማለት ነው። አሁን ደግሞ ሩታን በጥብጠህ የሩታን ህይወት አበላሽተህ ደግሞ ወደ አብርሽ መጣ። አብርሽንም ደግሞ ይሄው ዛሬ ማለት ነው በትላንትና በሩታ ያሳለፈችው ነገር ሳይቀር ዛሬ ደግሞ አብርሽን ሚስትን ሳትፈታ 80 ሳትቀድ ግዴታ የውሽሚትን የፍቅር ጥያቄ መቀበል አለብህ፣ ማግባት አለብህ። ከእሷ ጋር ነው የምትስቀው፣ ከእሷ ጋር ነው ደስተኛ የምትሆነው። ከየት አወቅህ አንተ አብርሽ ከሄርሚላ ጋር ደስተኛ እንደሚሆን ማለት ነው? ከሩታ ደስተኛ ያልሆነ ያን ዋጋ የከፈለችለት ያለው ነገር እሺ ብላው የምታረግለት ልጅ ከእሷ ጋር ደስተኛ ያልሆነው ዛሬ ከሄርሚላ ጋር ነው ደስተኛ የሚሆነው? በ3 ወር በ4 ወር ውስጥ ነው እንዴ ከሄርሚላ ጋር ደስተኛ የሚሆነው ማለት ነው? ሄርሚላ እኮ የመጣችው ትላንትና እኮ ነው። አብርሽና ሩታ ስንት ችግር አሳልፈዋል፣ ስንት መከራ አሳልፈዋል። ለትዳራቸው እኮ ሁለቱም ዋጋ ከፍለውበታል አይደል? በቀላል ያገኙት ነገር አይደለም አይደል? ይሄ ትዳር በጣም ዋጋ የተከፈለበት ከቤተሰብ አንስቶ ከስንት ነገር ዋጋ የከፈሉበት እኮ ነው። ከሀገራቸው ለቀው ሀገር ለሀገር እስከቀየሩ ማለት ነው። እና አቤላ ግን አንተ ለጤናህ ያደርግልህ እውነት በቃ የምትናገራቸው ነገሮች አንተ ሰው ማንኛውም ጓደኛ እንዳረዳ ማንኛውም ጓደኛ የሆነ ነገር አይዞህ አብሽር አለን ከጎንህ እንዳለ ሁሉም ጓደኛ ያለኩ ነው። አንተ ደግሞ ጓደኛ ነህ? ጓደኛ እኮ አይደለህም። አንተ ማለት ጠላት ነህ። ለአብርሽ ጠላቱ ነህ። እውነት ትቀናበታለህ መሰለኝ። አብርሽ እንደዚህ ሆኖ ሚዲያ ላይ ስለሚወደድ ቀንተህ የእሱ ቦታ ወስዳለሁ ካልክ በጣም ተሳስተሃል። እውነት አትቅናበት። በቃ እውነት አንተ ትክክለኛ ጓደኛ ከሆንክ ማለት ነው ከህይወት ውጡ። በቃ ሁላችሁ ማለት ነው ሄርሜላም ብሩኬም እዛ አጠቃላይ በዙሪያው ያላችሁ በቃ ተውት እስቲ። እራሱ አስቦ የትኛው እንደሚጎዳውና እንደኛው የትኛው እንደሚጠቅም ለይቶ ያውቃል ማለት ነው አብርሽ። ነገር ግን በዚህን ሁኔታ አለቀሳችሁ እንዴ? በጣም እንጂ እንዴት ነው አላለቀሳችሁ? አረ ይሄ በጣም ቀላል ነው እኮ። እኔማ ኦኦ እንድትሉ ነበር የፈለኩት ማለት ነው። ማስመሰል ይብቃችሁ። እውነት ሰውን እንኳን ባትፈሩ ፈጣሪያችሁን ፍሩ። ነገ ምን ሆናለሁ በሉ። እንደዚህ በራሳችሁ ላይ ስታሟርቱ ደግሞ ትክክለኛ የሆነ ነገር እንዳይደርስባችሁ ይሄ ነው መፈራላችሁ እኔ ለእናንተ ማለት ነው። ስለዚህ እባካችሁ እስቲ አብርሽና ሩታ ተዋቸው፣ ከህይወታቸው ውጡ። እንደኛው እስቲ ይሄው እኛም እየፈተፈትን አይደል? እንደዛ አድርጋችሁ ፈትፍቱ። ከነሱ ህይወት ወጥታችሁ ቪዲዮ ሲለቁ እንደኛው ማለት ነው ጠብቃችሁ አስተያየት መናገር እኮ ትችላላችሁ። ካልሆነ ደግሞ ጥሩ ነገር መልካም ነገር አምጥታችሁ እኮ መስጠት ትችላላችሁ እኮ በአብርሽና ሩታ በሰሩት ቪዲዮ ማለት ነው። ነገር ግን በህይወታቸው እኔ እንጃ። አቤላ ያንተ መጨረሻ ማየት ናፍቆኛል። እኔ ደግሞ ሁልጊዜም አንድ አይነት ቃላት የምትጠቀመው ነገር እኔ ጨጓራዬ እየላጠኝ ነው እውነት። በቃ ለጓደኛ እንደሚኮን አረክ ሰራህ፣ አለቀ። ሌላ ነገር